እናቴን የገደላት እሱ ነው እንዴ ቆይ እኮ አይደለም ጥርጣሬ እኮ ነው ግን ያው ነው ጥርጣሬ ራሱ ያው ነው እኮ ያው ነው ሰማኝ እኔ በፍጹም የሰው ነፍስ ላጠፋ አልችልም እኮ ነው እያልኩ ያለሁት በቃ እንዴ ታደርገዋለህ አላደርግም አንተም እህትህንም ነው ማስወገድ እኔ ላንቺ ብዬ አይደል እንዴ ይሄንን ሁሉ ነገር እያረኩኝ ያሉት እንዴት ነው ራሴን አጠፋለሁ የምትይ ሁሉ እናታችን ብንኖር ሁሉ ነገር አይፈጠርም ነበር አረባክሽን አንቺ ተይ የማይወራ ነገር አታው እኔ ተውፊቅ ልገል አልችልም እያልኩ ነው በቃ ምን አባህን ያልከው እሺ በቃ እሺ በእናትህ ምን አባህን ያልከው እሺ በቃ እሺ አናትህ ነው ፈረክስል ምን ማለት ነው እኔ የፈለግከው ነገር እሺ የምትለኝ ያልከኝን ሰው አሳየኝ እኔ የፈለግከው ነገር አደርግልሃለሁ አሁን አልሰማህም እያልከኝ ነው ወይ ምን አይደለም እኮ አትሰማኝም አይደለም እሰማሃለሁ ትእዛዝ አልቀበልም ነው ወይ ምን ይሄን ብቻ ንገረኝ ኧረ በማርያም ኧረ በእናትህ ትገለዋለህ ትእዛዝ ነው ትገለዋለህ አዎ በፍጹም ይሄንን ነገር እኔ ላደርጋለሁ ታደርጋለህ በፍጹም ላደርጋለሁ ይሄንን ነገር ለኔ ተይው ያልኩሽ ነው አንቺ ለራስሽ ይሄን ህመምሽን አስታሚ በቃ የኔ ነገር ጭራሽ ሌላ አይምሮሽ ውስጥ ለበሽታ እንዲፈጥርብሽ አልፈልግም ለኔ በቂ ነው በቃ ባቅኔ ባልታከም ችግር የለውም እሺ በቃ ያልኩሽ ስለዚህ ትነግረኛለህ ወይስ ይሄን ነገር ማራዘንን ትቀጥላለህ ምንድነው ከመጀመሪያ ጀምሮ አንድ ነገር ብቻ ነው ነገርን እያልናለሁ ይሄንን ሁሉ ነገር ማድረግው እኔ ለእህቴ ብዬ ነው ሌላ ነገር አይደለም በቃ እህቴን ድና ማየት ፈልጋለሁ ከልጅነታችን ጀምሮ በጣም ተጎድታ እየተሰቃየች ያለችበት ሁኔታ ነው ያለው እኔው ለቀም ሙሉ ስደበድቡኝ አላችሁ ምንም ማቀው ነገር የለም በድብደባ ሙሉ ለቀም ሙሉ ማለት ከባድ ነው እኮ አንተ እንዴት ነው የሆነ ማቀው ነገር ቢኖር እንዴት ነው ማለት ነገር ብዙ ወንጀል የሚባሉ ነገሮችን ሰርቻለሁ ሰው ደበድባለሁ መታገት ያለበት ሰው ካለ አግታለሁ መወጋት ያለበት ሰው ካለ ለወጋት ከጊዜ በኋላ ተቀየረብን በቃ ሁሉም ነገር ተቀየረ እናታችን ከሞተች ብዙም አልቆየም በቃ እንደዚህ አይነት ስራዎችን ሲያሰራ እህቴም እንደዛ መሆኗን ሲይ በቃ ምንም እንደማናመጣ ግራ ገባው አላስናና አቤት የጠፋ ነው እዚሁ ነበርኩኝ ከጓደኞቼ ጋር የተዘነው ወጣቢ ነበር ከተማ ማለት የት እንዳለ እንኳን አትናገርም እንዴት አይደል ያው ብዙ ጊዜ እንደዛ ስለማላረግ ብዬ ነው ለዛ ነው 3 ቀን ሙሉ ናቁጭ በልስ ይፈልጋሉ ለማንኛው ምን ፈልገኝ የጠፍተህ ነው ሰሞኑን አይ ሰሞኑን ከልጆች ጋር ወጣቢ ነገር ነበር ከከተማው ወጥቼ የተዝናኑ ነበር ስራ ትንሽ ቢዚ አድርጎኝ ነበር ነው ታውቂላ ተራ ኮስራው ተሰጠ ሪፖርት እንኳን እኮ አላረከም ያ ማለት ያን ያክልም ምንም ብዙም የተፈጠረ ነገር የለም ብዬ ነው በቃ ማለት እንደውም ምንም ላይ አልደረስክም አይ ሱማ ያው እንትን ብለናል እዛ ያቡሽ ጉዳይ ማለት ነው እና በቃ ያኔ እንትን እዛ አቡሽ ጋር የሄድን ሰዓት ላይ ምናምን ልጆች ነገር ነበሩ 4 ናቸው 3 ምናምን ነገር ነበሩ ከዛ ከእንትና ከሸናፊ ጋር ሆነን ራሱ እንትን እያለን ነበር አንዱ ጋር እዛ እያወራን ድንገት በመሃል የሆነ ጸብ ነገር ተፈጠረና አንዱን ራሱ መተነው ነበር ከዛ በቃ ሌሎቹ ሲሰበሰቡ እና ለማን ናቸው እኔ ማን እንደሆነ አላውቅም ግን በእርግጠኝነት የምነግረው ነገር ወደኛ ነው የመጡት እኛም ፈልገው ነበር የመጡት ከኔ የመጡት ማን ናቸው ምንድናቸው መልካቸውን አይታቸዋል መልካቸውን አይቻለሁ ሌሎቹን አላየሁም እኛን ሲያወራን የነበረው ግን የሆነ ረዘም ያለ ምንድነው የሚያወራቸው የነበረው ምንም በቃ የሆነ እንዲ ሰው ፈልገው እንደመጡ ግልጽ ነው በቃ ግን የሆነ አላ የማያስነቃሙድ ነገር እንደዚህ አይነት ነበር የተጠቀሙት ማለት እናንተን ለምን ፈለጓችሁ ወይስ ታርጌት አድርገው ነው የመጡት ቀጥታ ሳስበው ማለት ነው አላሉንም እንጂ ያደረጉት ነገር እና ያሰቡት ነገር ሲጀምር ቀጥታ ወደኛ ለመምጣት ነው በዚህ ጉዳይ ላይ ተመስርተው ወደኛ ጋር ነበር እና አቡሽን ለመሸፈን የሚፈልግ ሌላ እንትን አለ ማለት ነው ሌላ ግሩፕ አለ ማለት ነው እኔ ሳስብ እንደዛ ነው እየመሰለኝ ያለው እና ምን ተፈጠረ መጨረሻ ላይ ከዛ ከአንደኛው ጋር የሆነ እንደ ኃይለ ቃል ነገር ተነጋገርንና በቃ የሆነ ጸብ ተፈጠረ ከዛ በመሃል አሸናፊ ጥሎኝ ሲሮጥ እኔም አንደኛው መተውትና ከዛ ሮጥኩኝ መተውት ማለት ያዛው የሆነ ሳያስበው ሳይቀድመኝ ቀደምኩትና ከዛ ሮጥኩኝ ማለት ከኋላ አራት አልተከተሏችሁ አልተከተሉም በጣም እርግጠኛ ነኝ በጣም ወዴት እንደሄዳችሁ ምናምን ነገር የሚያውቁት ነገር የለም የሚያውቁት ነገር የለም እንዴ ጫካው እኮ የኛ እኮ ነው አሁን እነሱ እኮ መጤ ናቸው እዚህ ጫካው ውስጥ መጤ መሆናቸውን አንተ በምን ታውቃለህ የዛው አካባቢ ሰው ቢሆኑስ አይ በእርግጠኝነት አይደለም ይልኩ
እንዳንተ እኔን አታምነኝም እንደኔ ብዙ ማመን እኮ አይደለም ማጣራት ስላለብኝ ነው አቃለው አንተ ባላምነህ እዚህ ነገር ላይ ከተሃለኝ እንዴ እኮ ስለማምነህ እኮ ነው ይሄን ሚሽንም ምንም የምሰጣ ያለው እኮ እኔም እኮ የነገርኩ ነው በቃ ጫካውን እኔ ነኝ የማውቀው አይደለ መግቢያ መውጫው ሁሉንም ነገር ጠንቅቄ የማውቀው እኔ ነኝና እንዳታስብ ጭራሽ ሐሳብ ላይ እንዳይገባ ምንም እየተከተሏችሁ ምንም ያሏችሁ የት እንደሄዳችሁ ምንም ነገር አያውቁም ምንም አንድም ዱካ አላስቀረንም ሲጀመር እና አቡሽስ እሱን እንግዲህ ዘው ነበር እሱን አላየሁት ኦኬ ሚሽኑ አልተፈጸመም ማለት ነው በአጠቃላይ አቡሽ ጋር እኮ እየሰራው ነውና በዛ ምክንያት ነው በቃ አሁን ሰሞኑን ራሱ የጠፋሁት ለምን እዚህ አካባቢ ድንገት ሜቢ እነሱ እዚህ አካባቢ ኖረው እኔን ድጋሚ ቢያዩ ምናልባት ያው የሆነ ጥርጣሬ አድርጓቸው ማለት ኦሬዲ ፊትህን አይተውታል ሌሎቹ አላዩኝም አንዱ ልጅ ብቻ ያናገረኝ የነበረው ገና ወሬ እንደጀመርን እኮ ነው እንትን ያለው ኢቭን በጣም ራሱ እንትን አላለኝም ለማየት ራሱ የሆነ ጊዜም አልተሰጣጣንም አይነት ነገር ነው ከዛ ጸብ ተፈጠረና እንትን አለን አንተ አታስብ ይያልኩ ነው እኮ ምንም ከዚህ በላይ እንትን የሚመጣ የለም ለዛ ነው ሰሞኑን ደግሞ የጠፋሁት አይደለም ጠንቃቃ መሆን አለበት ስለ ሁሉም ነገር ጠንቃቃ መሆን አለበት ታውቃለህ እኔ ወታደር ነኝ አውቃለሁ ምንም ነገር አላምንም ምንም ነገር ደግሞ በከንቱ አላልፈም ምንም እንዲያልፍም ደግሞ አልፈልግም አውቃለሁ ምክንያቱም እኔ ማሰራህ እስከሆነ ድረስ እያንዳንዷን ነገር በትክክል መከታተልና ማየት መቻል አለበት የመረጃ ትንሽ ብሎ ነገር ያለው እና እያንዳንዱ ነገር ላይ ጥንቃቄ ማድረግ አለበት ነገርኩ አይደለ እኔ በነበርኩበት ጊዜ እኔ ባለሁበት በሆንኩበት ሁኔታ ላይ ሁሉ በጥንቃቄ ነው እዚህ ድረስ የደረስኩት እናንተና ናቸው እንትን መጡ እንደዚህ ምናምን እንደዚህ አይነት ነገር መስማትም አልፈልግም ከዚህ በኋላ ባይዘው ለሆንኩ ያው ሁሉ ነገር መደረጉ ግን በቃ እኔ ሁሉ ጊዜ ሁሉ ነገር እያደረኩኝ ያለው ታረላ እና ምን መቼ ነው ታዲያ ሸህቴን የምታሳክምልኝ ይሄንን ሁሉ ነገር እያደረኩኝ ያለው እኮ እኔ ለሷ ብዬ እኮ ነው ይሄን ሁሉ መከራ ይሄን ሁሉ ስቃይ እኮ ያዩ ያለው እኮ አርግ የምትለኝን ነገር እንዳለ እያደረኩኝ ያለው እኮ እሷን አሳክማለሁ ብዬ እኮ ነው አውቃለሁ እኮ እና መቼ ነው ታዲያ ይሄንን ውጤት የማየው ይኸው ዘላለም ዓለምን እየለፈው ነው እኮ ከልጅነቴ እስካሁን ድረስ እኮ እንደዚህ ይሄንን ሁሉ አርግ የምትለኝን ነገር ሰው የምታስደበድበኝን አግት ስትለኝ የማግተው ለማስፈራራት ብለህ ውጋ ስትለኝ ራሱ እኮ ወግቻለሁ የሰው ልጅ ላይ ማለት ነው ይሄንን ሁሉ ነገር እኮ ያስደረከኝ ነው አይደል መቼ ነው እህቴን የምታሳክምልኝ ሁሉንም ኃጢያት እኮ እየሰራውኝ ያለው እኮ አንተ እህቴን ታሳክምልኛለህ ብዬ እኮ ለአንድ እህቴ ብዬ እኮ ነው ይሄንን ሁሉ መስዋዕትነት መከፈል እሷ ያንተ እህት ብቻ ናት እንዴ እኔ አላሳደግኳትም አንተንስ አላሳደግኩ ግን በዛ አንተ ብቻ ነህ የምታስብላት እኔ አላስብላትም ስለማስብላት መሰለኝ እኮ እዚህ እኔ ጋር ቁጭ አድርጌ መቀልባት አንተንም ጭምር ማለት ነው ያለበለዚያ እኮ ዞር በሉልኝ ብዬ እኮ ሄዱ ማለት ይችላል እኔ እንደዛ ነው ሰማኛለህ ግን በቃ እሺ አውቃለሁ እኮ እሺ ምን ልስማሽ አሁን በአጠቃላይ አንድ ማዝህ ሌላ ትዕዛዝ አለ እሱን ትፈጽማለህ እሺ ምንድነው እሱ የሆነ ሰው አለ ታስወግደዋለህ ማለት ጨረስኩ ታስወግደዋለህ ትገለዋለህ ማለት ነው ምን ማለት ነው ጨረስኩ ትገለዋለህ ትዕዛዝ ነው ትገለዋለህ በፍጹም ይሄንን ነገር እኔ ላደርጋለሁ ታደርጋለህ በፍጹም ላደርግ አልችልም እንዴት ነው እኔ ሰው ልጅ መገለው ታደርጋለህ ውጋስ ትለኝ ነበር ወጋውልህ አገት ትለኝ ነበር አገትኩኝ አይደል ደብድበልኝ እሺ እኔ ደብድበዋለሁ እንደሞት እንዳይድን አድርጌ እንደፈለክ አድርጌ እንዲሆን አደርግልሃለሁ ዝም በለው እኔ በፍጹም የሰው ልጅ ልገል አልችልም ታደርጋለህ ነገር አልሰራም የፈለገው ነገር ይቀራል ታደርጋለህ አላደርግም እያልኩ ነው እንዴ ይሄንን ሁሉ ዘመን እኔ ላንተ ብዬ እየኖርኩልህ አይደል እንደምፈልገው ነገር እያደረኩ እኔ ላንተ ምን እንዳደረኩልህ ታውቃለህ ለእናት ምን እንዳደረኩት ታውቃለህ እንዴ እሱ ለእናት ድሮን ያደረከው በቃ ይሆንም ዘላለም አለ ላንተ ባሪያው ለሷ ይሰራሁት ውለታ ከፍለህ እንኳን አጨርሰው ከፍለህ አረ በፈጠረ ትንሽ እንኳን አሁን ደግሞ አንተንም እህትህንም ተሸክሜ ነው ያለው አረ በፈጠረ ትንሽ እንኳን ዝም በል አንተ ዝም በል እሺ እኔ ቆይ እንዴ ምን ማለት ዝም በል አልኩህ ማለት ቆይ እንዴ ትዕዛዝ ነው አለቅ ከዚህ በኋላ ሌላ ትዕዛዝ አይሰጥ አረ በፈጠረ እሺ ለምን በእናትህ
ምን ማለት ነው? እኔ የፈለግከውን ነገር እሺ እምትለኝ ያልከኝን ሰው አሳየኝ። እኔ የፈለግከውን ነገር አደርግልሃለሁ። አሁን አልሰማህም እያልከኝ ነው ወይ ምንድን? አይደለም እኮ አትሰማኝም? አይደለም እሰማሃለሁ። ትእዛዝ አልቀበልም ነው ወይ ምንድን ነው? ይሄን ብቻ ንገረኝ። ኧረ በማርያም ኧረ በእናትህ ኧረ ታለመነኝ። እሺ ትንሽ እና ቁጭ በል ታለመነኝ። ቁጭ በል። እሺ እቀመጣለሁ። እሺ እንዴ ምን ማለት ነው? ቆይ ሰው ትገላለህ? ትእዛዝ አልቀበልም ነው ወይ ምንድን ነው ሐሳብህ? አይደለም እንደዛ እኮ አይደለም። በቃ ጨርሻለሁ። ትገላለህ እንዳይቆም የፈለግከውን ሽምድምድ አድርጌ ላስቀምጠው እችላለሁ። በእውነት ነው። እኔ በህይወት እንዲቆይ አልፈልግማ። ሰው መግደል ሰው እኮ ነው ግደል። ይሄ እኮ በጣም ቀላል ነገር እኮ ነው። ምን ማለት ነው? በየበረሃው ስንቱን ስገነድሰው ኖር ያለው ይሄ እሱ አንተ ነህ። እሱ እኮ ስራው ነበር አይደል እንዴ? እኔ እኮ አይደለሁም። ይሄ በጣም ቀላል ነገር ነው። እንደ ከባድ ነገር ለምን ታየዋለህ? ያ በጩቤ የወጋኸው ልጅ አለ አይደል እንዴ? ሞቶብህ ቢሆን አለቀ በቃ። እንደዛ ማለት ነው። ምን ማለት ነው? ሌላ ምንም ማለት አይደለም። እንዴ እኔ እኮ አሁን እምቢ ነው እሺ ነው ንገረኝ በቃ። እንዴ እኔ እምቢ ነው ላደርግ አልችልም ማለት ምን ለማለት ፈልገህ ነው? እንዴ እኔ በቃ እንዴ እንደዛ ለስራ ነው ይሰራችልም። እኔ ምንም እኮ ያልኩት ነገር የለም በቃ። እንዴ ምንም እኮ በጣም ነው የበዛው ጥጋብ። ኧረ በእናትህ እንዴ እኔ ምን አደረኩ? እሺ አሁን ቆይ እንዴ ሰማኝ። እኔ በፍጹም የሰው ነፍስ ላጠፋ አልችልም እኮ ነው እያልኩ ያለሁት በቃ። እንዴ ታደርገዋለህ አላደርግም አንተም እህትህንም ነው ማስወገድልህ ያለበለዚያ። በእናትህ እሺ ዝም በል። እኔ ቁጭ በል እንዳትገኝ ወደዛ። እሺ እህቴን በእናትህ በቃ። ይሄን ያህል ፈሪ ነህ እንዴ አንተ? ይሄ እኮ ፍራቻ አይደለም። እስከ ዛሬ የሰራውን ነገር ራሱ እኮ ዝም ብዬህ ነው ያለፍኩት። ብዙ የተሳሳትካቸው ነገሮች አሉ። እያሰማርኩ እያሰለጠንኩ ነው እዚህ ድረስ ያደረሱት እኮ። እሺ ነው የፈለግከውን ነገር አደርጋለሁ እኮ እያልኩ። ዝም በል በቃ። አሁን ታደርገዋለህ። አለቀ፣ ጨርሻለሁ። ሁሉም ነገር ተዘጋጅቷል። እንዲወገድ ነው የሚፈልገው፣ እንዲወገድ ነው በቃ። ሌላ ነገር አልፈልግም። ሰምተኸኝ? እንዲወገድ ምን አይነት ሰው እነግርሃለሁ፣ ጨርሻለሁ። ለምን እመንበት አንተ። እሺ ግን ለምንድን ነው እሺ እንዲወገድ አድርግ የተባልከውን ዝም ብለህ ማድረግ ብቻ፣ ምክንያት መጠየቅ የለብህ። እሺ ማለት ይሄ ከመቼ ጀምሮ የመጣ ትዕዛዝ ነው፣ አለቀ። የኔ ትዕዛዝ ነው። እሺ ፈጽማለሁ። ግን ለምን እንደዚህ ያደረክ? ማለት ለምን እንዲወገድ እንደሌሎቹ? አንተ ጆሮ የለህም እንዴ? አትሰማኝም እንዴ አንተ? ይሄ ነገር መደረግ ስላለበት መደረግ አለበት። እሺ እኔ እኮ እሺ በቃ አረጋለሁ እያልኩ ነው እኮ። ግን ለምን ምን አገባህ ስለሱ ጉዳይ? አይደለም አድርግ የተባልከውን ዝም ብለህ ነው የምታደርገው። ጠይቅ አትጠይቅ ያንተ ጉዳይ አይደለም። ይሄ ትዕዛዝ ነው፣ አለቀ በቃ። አድርግ የተባልከውን ታደርጋለህ። አውቃለሁ እኮ። ግን እዚህ ጋር እኮ አድርግ እያልከኝ ያለው እኮ ሰው ግደል ነው እኮ። አሁን እየተነጋገርከኝ እኮ ነው፣ እኩል እየተመላለስከኝ ነው። አይደለም እሺ በቃ ይቅርታ፣ ለሱ እሺ ይቅርታ። እኩል ከኔ ጋር ትመላለሳለህ አይደለም? እኔ እሱን ብዬ እኮ አይደለም። ምን እያደረግክ ነው ታዲያ? ምንም አይደለም በቃ። ቢያንስ ለምን እንደምንገለው ምን አገባ አንተ? አትሰማኝም? እሰማለሁ። እሺ አትሰማኝም? እሺ እሰማለሁ በቃ። አንተ እሺ በቃ ቁጭ በል። እሺ ተረጋጋ። እሰማለሁ። እኔ እኮ ሌላ እኮ አይደለም፣ ግን ነፍስ ነው አጥፋ እያልከኝ ያለው። አሁን ነገርኩህ ብያለሁ። ይሄን ነገር እንዳማደርግበት ቢያንስ ምክንያት ምንም አይመለከትህም አልኩ እኮ። አይመለከትህም። ሰምተኸኛል? አዎ ሰምቻለሁ። ግን ቢያንስ የሆነ እንትን እኮ ያስፈልገዋል አይደል እንዴ? ማንኛውንም ነገር ለማድረግ ሁሉንም ነገር እኮ ከዚህ በፊት እኮ አድርግ ስትለኝ እኮ በዚህ ምክንያት ነው የምናደርገው ይሄን ነገር። በቃ ይሄ ደግሞ ምክንያት አይገባውም፣ አለቀ። እኔ ሰውየው ይገባው አይገባው እማቀው ነገር የለም። ሞት ይፈልጋል አይፈልግም አይመለከተኝም። እሺ ማን ነው? ትዕዛዝ ነው። ማን ነው? እሺ ሰውየው ቆይ እንደዚህ አይነት ነገር የምናደርግበት ሰው ማን ነው? ተስማምታል ወይ ነው መጀመሪያ? አዎ እኔማ መስማማቱን እኮ ቅድምም ነገርኩ። ተስማምታል? አዎ ተስማምቻለሁ። ይሄንን የሚያክል ሚስጥር ነገርህ ባትስማማ ነው የሚገርመኝ። ወደ አንተ ሊዞር ይችል ነበር። ምኑ ነው ወደ እኔ የሚዞር? ሰምታል? እሺ ማን ነው ሰውየው? እሺ ምንድነው ማለት? ቶፋ ይባላል። ቶፋ ይባላል ማለት? ቶፋ ማለት ያውልህ ና ተነስ። ያውልህ ቶፋ ይባላል።
ይሄ ነው ልጁ በሙሉ ስሙ ቶፊቅ ነው የሚባለው እሱ ነው እንዲወገድ የፈለኩት አረ ሲጀመር ይሄ ሰውዬ እኮ በጣም ጥሩ ሰው ነው የታቋል አይ ስለሱ ብዙ ነገር ሰምቻለሁኝ እኔ መስማትና ማየት የተለያየ ጉዳይ አቃለሁኝ እኮ ግን በቃ ምን መሰለ ይሄ ሰውዬ እኔ እስከሰማሁት እስከማውቀው ድረስ ማለት ነው ነገሮችን በጥሩ መልኩ የሚያደርግ ሰው ነው ማለት እዚህ ነገር ውስጥ ተላቀው እኮ ለነገር ነው እኮ እዚህ ነገር እየተከተለን ያለው ነገር ገብቷል ግን እየተከተለን እኮ ነው ያለው ወደኛ ያለ ምን መሰለ እኮ እኔ እንጃ ወደኛ ይምጣ አላቅም አሁን ላይ ግን እንዴት እንደሆነስ ግራ ስለገባኝ ነው በምን መልኩ ይሄን ሰውዬ እንዲገደል እንደፈለክ ግራ ስለገባኝ ነው በእውነት የሆነ ሁኔታዎቹ አልመጣለህ አንድ ነገር ብቻ ልንገርህ ይወገድ አለቀ ምክንያቱም መወገድ ስላለበት አጣርተን ጨርሰናል በሱ ጉዳይ ዙሪያ ይሄ ሰውዬ እኮ በጣም ቅን ሰው ነው እኮ ማለት እዚህ ነገር ውስጥ የገባው እኔ ቅንነቱ የኔ ጉዳይ አይደለም አቃለሁኝ እኮ ያንተ ጉዳይ አይደለም ግን የኔ ጉዳይ አይደለም መሞት እኮ በጣም ትልቅ መገደል እኮ በጣም ትልቅ ነገር እኮ ነው ምን ማለት ነው ትልቅ ነገር ትንሽ ነገር ከፈለግን እኮ እኔ ነገር እሱ ቢሞት ነው የሚቀልኝ ምን ማለት አንተ ከምትሞት እሱ ቢሞት ነው የሚቀልኝ ምን እኛ እንዴት እንሞታለን ከኛ ጋር ምን አገናኘው መቀመቅ ነው የሚሰድ ለምን ማለት እኛ ምን ያርገ እንደሆነ ታውቃለህ ይሄን ያለም ካንተ ጋር መነጋገር የለብኝም አድርገው ብያለሁ አድርገው በቃ እሺ ማድረጉን እኮ ዛሬ በጣም እየተመላለስከኝ ነው ምን ሆነ ነው አይደለም እያልከኝ ያለው ምን የለበለብ የሰጠህ ነገር አለ እንዴ ሌላ አይደለም ሌላ ምንም ነገር የለውም ግን ቶፊቅ ማለት ምን ያደረከ ነው ልንገርህ አንዴ ሰማኝ እሺ ልንገርህ እያልኩ ነው እኮ ሰማኝ ቶፊቅ ማለት እዚህ ነገር ውስጥ የገባው በጣም በቃ ለጓደኛው በስት ለሚባለው ጓደኛው በጣም ቅርብ ለሆኑ ጓደኛው ለሱ ብሎ ነው በቃ እና ወንድምና እህትን ለማገናኘት ብሎ ነው በቃ እዚህ ነገር ውስጥ የገባው እንደምሰማው እና እኔን ገደለው ነገሮች ከኛ ጋር የሚገናኝ ነገር የለውም እኮ ልልህ ነው አሁን አንድ ነገር ልንገርህ ለሱ ወገንተኛ ሆነህ እየተከራከርክለት ነው ከኔ ተለይተሃል ይሄንን ብቻ ንገረኝ ተለይቼ አይደለም ግን ምን ያደረክ እንደሆነ ንገረኝ ከኔ ውጪ ሆነሃል ወይ አይደለም ምን መሰለ እሱ ወደኛ የሚመጣ ዛሬ ገና ነው ይሄንን ሁሉ ክርክር እየተከራከርከኝ አቃለሁ ግን እያልከኛለው እንኳን ሰው ግደል ነው ቶፊቅ ደግሞ ይሄንን ሁሉ የሚገባው ሰው አይደለም ይሄን ያህል ከባድ ነገር እኮ መሞት የሚገባቸው ሰው ትዕዛዝ ነው የምሰጠህ ያለው እኮ ሰማኛለህ አው እቀበላለሁ ወይ አልቀበልም ይሄን ብቻ ንገረኝና እኔ መልስ እኔ ቶፊቅ ልገል አልችልም እያልኩ ነው በቃ ምን አባህን ያልከው እሺ በቃ እሺ በእናትህ ምን አባህን ያልከው እሺ በቃ እሺ አናትህ ነው ፈረክስልህ አናትህን እኔ እኮ ሌላ እኮ እንዳማራጭ እኮ እየነገርኩ አንዴ ስማኝ እፈረክስልህ እሺ እንዳማራጭ እኮ እየነገርኩ ሰምተኸኛል ከፈለክ ቤተሰቦችን እናግታቸውና ይሄንን ስራ እየሰራ ያለው እሱ ግደለው ነው የተባልከው ምን አገባ ትዕዛዝ አይደለም እንዴ አንተ አበዛው እሺ በቃ በጣም በዛ እሺ በቃ ለምን ተሰዱ እንዲወጣ እናረጋው ምሽት ሀገር አረ በእናትህ አረ ትንሽ እንኳን ልብ ይኖር ይኸውልህ እህትህም እጄ ላይ ነው ያለችው እሺ በቃ እሺ አደርጋለሁ እኔ እጄ ላይ ነው ያለችው እሺ በሷ አትምጣብኝ እባክህን እሺ እሷን ምንም እንዳታረጋት እኔ እጄ ላይ እንደሆነች ታውቃለህ ወይ እሷን አጠፋልሃለሁ ወይ እሱን ታጠፋዋለህ እሺ ይሄን ነገር ዞር አድርገው በእናትህ ይሄን ነገር ዞር አድርገው እባክህ እረፍ መጥፎ ነገር ውስጥ እንዳትከተኝ ላንተም ለእህትህም ለእናትህም የሰራሁት ውለታ የኔን ትዕዛዝ የሚያስተጓጉል አይደለም ከዚያ በኋላ የእህትህ ህክምና ሙሉ በሙሉ ያልቃል ቆይ ምን ማለት ሰው እስከ መግደል ድረስ ምን አይነት ጥቅም ብናገኝበት ነው የምንሰራው ትሞት ሰው እስከ መግደል ድረስ ምን አይነት ጥቅም ብናገኝበት እሷማ ለምን ትሞታለች አለቀ በቃ ግደለው ሂድና እሺ ግን ምን አይነት ጥቅም እናገኝበታለን እኮ ነው ገለነው እሱ ጥሩ ገንዘብ እናገኝበታለን ጥሩ ገንዘብ እህትህን ሙሉ በሙሉ የፈለክበት ሀገር ወስደህ የምታሳክምበት ገንዘብ በቃ እስከዚህ ድረስ እኔ ተናግሬ አላውቅም አይደለም አቃለሁ ግን ማን ነው እሺ ይሄን ያህልም አንተ ተከራክረኸኝም አጣቀም ዛሬ ማን ነው አይዞህ ያለ انا አይዞ ተብዬ አይደለም እሺ ይሄን ያህል አፍላ አፍ ተካፍተን እንኳን አናውቅም አቃለሁ ገባኝ እኮ ግን ማን ነው እሺ እንደዚህ አይነት ስራ እንድንሰራ ምን አገባ እየመረመርከኝ እኮ ነው ያለው አይደለም እየመረመርኩ አይደለም ነገሮችን ግልጽ ለማድረግ ፈለኩ
ይሄ እኮ ምርመራ እኮ ነው ማን ነው ብለህ ጠየቅኝ አይ ከዚህ በፊት እኮ ቢያንስ የሆነ ፍንጨት ሰጠኛለህ ብዬ እኮ ስለማስብ ነው በቃ ለቀግደል እምቢ ካልክ ደግሞ ንገረኝ እምቢ የምትል ከሆነ ለኔ ንገረኝ ከዛ በኋላ እኔ መልሱን ሰጣለሁ እምቢ ብዬ እኮ አይደለም በቃ አይ ማለት የሆነ ሁኔታዎቹን ግልጽ አድርጌ ማወቅ ስለፈለኩኝ ነው እኮ ሌላ እምቢ እያልኩኝ አንተን አታውቅም ማወቅ የለብህም ጨረሱ ገንዘብ ይገኝበታል ካልኩ በቂ ገንዘብ ይገኝበታል እህትህን የፈለከው ሀገር ላይ ወስደህ ማሳከም ትችላለህ እና ያልከኝ ያለው ቆይ ይሄ ሰውዬ ከኛ ጋር ይገናኛል ነው አሁንም እየመረመርከኝ አይደለም ምርመራ እኛ ላይ እየደረሰብን ማለት የሆነ አሁን አይምሮዬን ራሱ ለማሳመን እየሞከርኩኝ ስለሆነ እኮ ነው ሌላ ነገር እኮ አይደል ምርመራ አይደለም ያስኩት አእምሮህን የምታሳምነው በኔ ቃል ብቻ ነው በኔና በኔ ቃል ብቻ ሰምታል በኔና በኔ ቃል ብቻ አድርግ ብሎኛል አደርጋለሁ ብለህ ማመን ያለብህ ሌላ ነገር አያስፈልግም ሌላ ማብራሪያ ዝርዝር ምናምን ውስጥ እንዳገባ ግን ይሄ ከባድ ስራ ሆነብኝ ለዛ ነው እኮ እስከ ዛሬ ከምሰራው ስራ ከባድ ስራ ሆነብኝ በቃ ሌላ ነገር እኮ አይደለም ከዚህ በላይ ብትጠየቅ እኛ ላይ ያመጣ ያለው ነገር ካለ እሱን ብትነግረኝ በምንድን ነው እየኖርክ ያለው እሱማ አንተ ነው እየኖርክ ያለውት በቃ ሌላ ምን አለው በዚሁ ስራ አይደል እንዴ ምን ኖር ያለው ሌላ ካምፓኒ ያለን እንደኛ የለንም ምን በላው ምን ጠጣው ምን ለብሰው ሁሉ ነገር የምናደርገው በዚሁ አይደል እንዴ አው ግን እንደ ስራ እድገት ይው በቃ ሌላ ነገር የለም ሰው መግደል ነው እንደ ስራ እድገት አርቂ እንደምፈልገው ዲቆ አንተ ግን ከዚህ በላይ ገቢ መጨመር ምን ማለት ነው ገቢ እንዲጨምር አልፈልግም በቃ እህቴ እንድትታከም ነው ፈልገው እኔ ለማሳከም ነው ፈልገው በቃ እኔ ምንም በሂሳብ በጣም ተዳገኝ ተከራከርከኝ እሺ ቁጣም ይያለህ ነው እቺን 3 ቀን እየጠፍተህ እንደመጣህም ደግሞ ብዙ ማብራሪያ ይፈልጋል እሱንም ማናገር ከዚህ ከ3 ቀኗ በኋላ ነው እንደዚህ አይነት ጸባይ ያመጣው እሺ ብለህ ነበር የምትሄደው አሁን ክርክር ጀምራል አረ ከዚህ ጋር የሚገናኝ ነገር ምንም የለውም ባካንተ እሱንም መመርመር አለብኝ ማለት ነው እቺን 3 ቀን የጠፋህበት ነገር አለው ምንም እኮ የለውም ዝም ብዬ አንተንም ብቻህን ዝም ብሎ ማመንም የለብኝም ለምን እኔ ሁሉ ነገር እያረኩ ያለው ትላንት አንተ የምትፈልገው ነገር የታዘዝኩ እኮ ተለወጠ በ3 ቀን ውስጥ እሺ ይቅርታ በቃ ከዚህ በኋላ አልጠይቅም ምንም ነገር እሺ ይቅርታ በቃ ብቻ ሌላ ምንም አልፈልግም መጨረሻው በቃ እኔ እህቴ እንድድንልኝ ነው ፈልገው በቃ እህቴ እንድታሳከምልኝ ነው ፈልገው በቃ ጨርስ ስራህን ጨርስ ሚሽን ተሰጠህ እኮ ተልእኮ ተሰጠህ አይደል ያንን ተልእኮ ጨርስ የፈለክበት ሀገር ሄደህ ታሳክማታለህ ሰምተኛል አዎ የሰማው ነው እኔ እኮ ግራ ስለገባኝ ነው በቃ ጉዳይ ምን ሆኖ ግራ የሚገባ ቀጥታ ነገርኩህ እኮ እስከ ዛሬ ድረስ እዚህ ድረስ እኮ ነገርህ እኮ አላገም እሺ እኔ እኮ ከዚህ በኋላ ያበቃል በቃ ጨረስን እሺ ጨረስን በቃ አቃለሁኝ እሺ ከዚህ በኋላ እንጨርሳለን አልከኝ አይደለ ለምንድን ነው እንደዚህ የምናደርገው እኔ እኮ ግራ ይገባኝ ለምንድን ነው መንገለው ከዚህ በፊት እኮ የሆነ ነገር ትነግረኝ ነበር ቢያንስ የሆነ ፍንጨት ነግረኛል ቶፊቅ መሞቱ ለምን አስፈለገ ዝም በል ቤተሰቦቹን እኮ እንት ማለት ዝም በል አልኩ እሺ የመጀመሪያው ነገር ራሳችንን ማዳን ሁለተኛው ነገር ገንዘብ ማግኘት የሚበቃንን ያህል ገንዘብ እናገኛለን ራሳችንንም እናድናለን ይሄ ሰውዬ በጣም እየተከታተለ ነው እጅግ በጣም ማለት አንተ አላወቀው ሲቅለሰለስ የዋህ ደግና ቸር ይመስላል ግን በጣም እየተከታተለን ያለው ከደረሰብን ማንነታችንን ካረጋገጠ እኔም አንተም እህትህ ሜዳ ላይ ጥለናት መቀመቅ እንወርዳለን እሷም ትሞትልሃለች ሰምተኛል አይደለ እና እየተከታተለ ትዕዛዙን ጨርስ እየተከታተለን ነው አልኩህ ያልሆነውን ነገር ሆነ ብያል ነግረህ እኔም አንተም መቀመቅ እንወርዳለን እህትህ ደግሞ ብቻዋን ቀርታ ትሞታለች ይሄንን ወሰንበት ጨርሻለሁ ከዚህ በኋላ አልናገርም አረንዶ ምን አይነት ጣጣ ውስጥ ነው የገቡት አረንዶ ከዚህ ሰው የሚገላግለኝ ነገር ምንድነው እሺ እንዴት ነው ቆይ ግን አሁን ያለውን ሁሉ ስራ ሰራ ከርሚ ቆይ እንዴት ነው አሁን እንደዚህ አይነት ነገር የሚለኝ ቆይ
ሰው መግደል ማለት ኧረ ፈጣሪ ምን ነው ግን ምን እንደዚህ ሆንኩኝ ግን ወይኔ እንዴት ነው ቆይ ሁሉ ግን ላይ እየተፈጠረ ያለው አቤት ወይሉ ናስኪ ሰደይ ሳሉጋ ሰደይ ሳሉጋ እሺ ቆይ ቀስ አይዞሽ ቆይ አይዞሽ ቀስ እያልሽ ቆይ እንደዚህ ሁኚ ቆይ እንደሱ ሁኚ ቁም ቃል አትንቀሳቀሽ ቆይ አይዞሽ ቆይ ትራስ ላድርግልሽ ወደዚህ በዚህኛው ይሻላል አይ ወደዚህ ተኝ ወደዚህ ይሻልሽ እዚህ ጋር ይሻላል አይ ወደዚህ ይሻልሻል ቆይ እንደዚህ ይሻላል እንደዚህ አይ ይሄኛውን እኮ እንትን እንዳይልሽ እኮ ነው ወደዚሁ ተኝበት ጭራሽ ይሄኛው እንትን እንዳይልብሽ እንዳይደክምብሽ እሺ እንዳይደክምብሽ ብዬ አይዞሽ ተመቸሻው ግን እጅ እሺ ወደዚህ ነገር እንደዚህ ትንሽ ዞር በይ ለምን እዛው አልጋ ላይ አትሆኝም ነበር ግን ወደዚህ መምጣት ምን አስፈለገሽ እየሰማችሁ ነበር እኮ ምን ስታወርድ ነበር አንዳንዱ ነገር ሰምቻለሁ ማለት ምንድነው የሚለው ቆይ ሰውዬ ቆይ ምንድነው ምን አድርግ ነው የሚለው ምንድነው የሰማሽው ደግሞ አልተኛሽም ነበር እንዴ እኔ እኮ ተኝተሻል ብዬ እኮ አስብ እያሰብኩ እንደዚህ የምትኛው የሁሉ ወሬያችሁ ጮታችሁ እኮ ምንም አያስተኛው ቆይ ለምንድነው እንደዚህ የሚለው አይ እባክሽ የሆነ ዝም ብሎ ስራ ሰምቻለሁ እያልኩ እኮ ነው ሰው እስከ መግደል ድረስ ምንድነው ማን ነው እንደዛ ያለው እኛ እንደዛ አላልንም በእኔ ምክንያት እኮ ምንም ነገር አልፈልግም ምንም እኔ አትቤብኝ አሰሪ እሺ በቃ ማድረግ ያለብኝ ነገር እኔ አደርጋለሁ እኔ ታጣኛለህ ምን ማለት ነው ታጣኛለህ ግን አንተ ሰው ገድለህ እኔ መኖር አልፈልግም ምን ማለት ነው በቃ አንቺ ምን እያልሽ ነው ያለሽ ቆይ እኔ ይሄንን ሁሉ መስዋዕትነት እየከፈልኩኝ ያለሁት ላንቺ አንቺን ለማደም ብዬ አይደል እንዴ እናንተ ሰው ገድለህ ገንዘብ አውጥተህ እኔን የምታድነኝ ማን ገላሉ አለ ገና እኮ እየተነጋገርን ያለን አይደል በቃ ትእዛዝ እየሰጠህ እኮ ነው ከዛ እያስፈራራህ ነው ሰምቻለሁ እኮ አንተ ያን ሰው ካልገደልክ እንደሚገልህ እየነገረህ ነበር አይደል እያንዳንዱ ነገር አሁን እኔ ምንም እንድትይኝ አልፈልግም ሲጀመር አንቺ አርፈሽ በሽታሽን አስታማ እሺ አይዞሽ ምን የሚለበስ ነገር ባመጣልሽ እዛው ብትሆኚ እኮ ይሻልሽ ነበር አንቺ ለምንድን ነው ወደዚህ ሰደኛልሽ እኔ አንተ ስታረቀስ እየሰማው እንዴት ነው አስችሎኝ የምተኛው የሆነ ነገር እየሰማው ለምን እኮ እኔ ምን አልኩሽ በቃ እኔ እኮ ዘኝልኝ እኮ አላልኩሽም አይደል እንዴ ወንድሜ እስከዛሬ ያደረኩት ሁሉ ነገር ማለት ነው በቂ ነው በቃ ከዚህ በላይ ምንድነው ያደረኩት ምን ሳደርጋ የተሻለ ሲጀምር ሰው እንደወጋ ብዙ ነገር እንደደበደብክ ምናምን ብዙ ነገር አንቺ አልተኛሽም ነበር እንዴ በእኔ ምክንያት ምን ነገር አታድርግ በቃ አልፈልግም በቃ ምን ማለት ነው አልፈልግም ማለት እኔ ይሄንን ሁሉ መስዋዕትነት እየከፈልኩኝ ያለሁት እኮ እንደውም ከሰማሽ አይቀር ማለት ነው ይሄንን ሁሉ መስዋዕትነት እየከፈልኩኝ ያለሁት ይሄን አርግ የሚለኝን የሰይጣናዊ ሰራ እንዳለ ማደርገው እኮ እኔ እኮ ፈልጌው አይደለም እኔ እኮ ላንቺ ብዬ ነው በቃ ሌላ ነገር ፈልጌ አይደለም በዚህ መንገድ እንድታመጣልኝ አልፈልግም መዳንም አልፈልግም እንዴ ምን ማለት ነው መዳን አልፈልግም አንቺ ማለት እንዴ ወንጀል እየሰራው እኔ የምታድነኝ ሌላ ማቀው መንገድ የለማ ያደግኩት ከማጋ ነው ያደግሽው ከማጋ ነው ከዚህ ሰውዬ ጋር እኮ ነው ያደግኩት አይደል እንዴ ከልጅነቴ ጀምሮ ካስተማሪ ነገር ነው አንቺ አርፈሽ ተቀመጪ እያልኩሽ ነው እኮ በቃ አሁን እኔ አንቺ እንድታዝኝልኝም ምንም እንድታደርግልኝም አልፈልግም በቃ አንቺ ምን ሆነሽ ነው ቆይ ምን አሳንሽሽ ነው እንደዚህ አልፈልግም እያልሽኝ ያለሽው ካልሆነ ማለት ነው በቃ ሌላ ድርጅት አለ አይደል ሰው ምናምን እንትን የሚለው አለ እነሱ ጋር ወሰደኝ በቃ ምን ማለት ነው እኔ ቆይ ምን አሳንሽሽ ነው እንደዚህ እያልሽኝ ያለሽው መዳን አልፈልግም ምን ማለት ነው
ምን ማለት ነው አንተ ህይወትን ዋጋ ያስከፈልኩ ነው ምንድነው እንዴ ወንድምሽ ነኝ እኮ ግዴታዬ ነው እኮ ግዴታዬ ነው ይሄንን ማድረግ እኮ አንተ ነገ የሆነ ነገር ሆነ ማለት ነው መኖር አልፈልግም በቃ እኔ ምንም እንድትይኝ አልፈልግም ከዚህ በኋላ እንድታወሩ ራሱ አልፈልግም እሺ ስለ እንደዚህ ነገር እኔ ምንም አልፈልግም በቃ የሆነ ነገር አደርጋለሁ ከኔ ራሴን አጥቼ ነው የምታገኘኝ አንቺ ቆይ ምንድነው የምታወሪው እኔ ላንቺ ብዬ አይደል እንዴ ይሄንን ሁሉ ነገር እያረኩኝ ያሉት እንዴት ነው ራሴን አጠፋለሁ የምትይኝ እናታችን ብንኖር ሁሉ ነገር አይፈጠርም ነበር ኧረ እባክሽን አንቺ ተይ የማይወራ ነገር አታውሪ እንዴ ወንድሜ ነገር ይቅርብ በቃ አታድርገው ምን ማለት ነው አታድርገው ማለት ለምንድን ነው እንደ አንቺ እኔ ይሄንን ዘላለም አለሚን እድሜን ወጣትነቴን ከሰው በላይ ሆኜ መኖር የምችል ሰው ነበርኩኝ እኮ ሙሉ ዘመኔን እኮ አንቺ እኮ እንድትድኝልኝ ብዬ ነው እኮ አይደል እንዴ ይሄን ሰውዬ የዚህን ሰይጣናዊ የዚህን ጨካኝ ሰውዬ ስራዎች ስሰራ ይኖርኩት ሁሉንም ነገር እኮ አንቺን ያሳክምልኛል አንቺ ትድኝልኛለሽ ብዬ ነው እኮ እና እንዴት እናቴ ትይኛለሽ አሁን በዚህ ሰዓት ያስከፍለኝ እኔ አንቺ እንድትድኝልኝ ብቻ ነው ፈልገው እናንተ ህይወትን አጥታ እኔ መኖር ይመስላል ለምን አትኖሪ ግዴታዬ እኮ ነው ይሄን አንቺ መንከባከብ አንተ አጥቼ መኖር አልፈልግም ምን ማለት ነው እኔ እኮ እናቴ አንዴ ትወጪልኝ እኮ ሀብት ንብረት እኮ አንቺ እኮ ነሽ አሁን ምን ማለት ነው እኔ ምን ሆናለሁ እኔ እኮ ምንም አልሆንም እኮ እያልኩሽ ነው ሀክም ወንድሜ በቃ እኔ በቃ አልችልም ከዚህ በላይ ነገር ታደርግ አልፈልግም እንደዚህ አይነት ነገር በቃ እኔ ሌላ ምንም አልፈልግም በቃ አንቺ ማሳከም ብቻ ነው ፈልገው እሺ በቃ በለሽ ቀልግባልኝ አርፈሽ ተኛ አሁን ተኝ በእናትሽ በቃ ከዚህ ጥራን ወጣ በቃ ወዴት ነው የምንወጣው በቃ ይሄ ነገር እንድታደርግ እሺ ህክምናሽስ በቃ የሚሆነው ይሆናል በቃ እሺ በቃ ተለምነው ምን በመን በቃ የሆነ ነገር እናደርጋለን ለማና ምን ማለት ነው ተለምነው እንደው አንድ ብር 5 ብር 10 ብር አንቺ እኮ ከዚህ ሀገር እኮ ነው መውጣት ያለብሽ ምን ማለት ምን አይነት ነው በቃ ለማና ችግር የለውም እኔ ለምን የሚባል ነገር መስማት አልፈልግም አንተ ብቻ ይሄ ነገር አላደርገውም በለኝ እኔ አልፈልግም እንደዚህ አይነት ነገር ማለት ነው እናደርጋለሁ ያልከኝ ነው ነገረኛ ፈጠረሽ አሁን ምንም ልልሽ አልችልም በቃ አሁን ላይ ምንም ልልሽ አልችልም ተይ በእናትሽ በቃ እሺ አርፈሽ ተቀመጭሽ አሁን በቃ ወይ በዚህ ጎን ስለተኛሽ ይሆን እንዴ ያመመሽ ያለው አዎ ትንሽ ምን ላድርግልሽ አሁን ቆይ ምንም አልፈልግም አሁን ያስጨንቀኛል አንተ ጉዳይ ብቻ ነው ስለኔ አታስቢ እያልኩሽ ነው በቃ ስለኔ አታስቢ ምን የሚፈጠር ነገር የለም አንተ ቆይ እንደምትጨነቅ ሊሉን እንኳን ስላንተ ጨነቃለሁ እሺ አርፈሽ ተኝ እሺ በቃ አርፈሽ ተኝ እንጂ አርፈሽ ተኝ በቃ እኔስ ነው የምተኛው ለምን ተመልሶ ሳይመጣ የሆነ ነገር በል የሆነ ነገር አድርግ ካልሆነ ሁለታችንም ያጠፋናል አንቺ በቃ እንዳልሰማሁኝ ነገሮችን እኔ ማለፍ በምንችልበት መልኩ እንድናልፍ ነገሮችን አመቻቻለሁ እሺ አይዞሽ ምንም የሚፈጠር ነገር የለም ምንም ደግሞ ትድኛለሽ ቃል እገባልሻለሁ እኮ አታደርገውም አይደል ሌላ ነገር እሱን ሌላ መፍትሄ ትፈልጋለህ ሌላ መፍትሄ እኔ እፈልጋለሁ በቃ እኔ ሌላ መፍትሄ እፈልጋለሁ አንቺም የምትድኝበት እኔም ከዚህ ስራ በቃ እኔና አንቺ በቃ ከዚህ ህይወት አሁን ካለንበት ህይወት የምንወጣበትን መንገድ እኔ አስተካክላለሁ እሺ ቆይ ለምንድን ነው ይሄን ስራ የሚያሰራው እሱ ነው አይደል ለምንድን ነው ቆይ ነገር እንድታደርግ የሚፈልገው እኔ አላውቅም በቃ እኔ አላውቅም ብቻ ግን ያ ሰው የሆነ ሌላ ስራ እንድትሰራ ለምንድን ነው የማያደርገው እኔ ሰው የሆነ ታውቂው የለ እንጃ ከድሮ ጀምሮ ውስብስብ የሆነ ሰው ነው በቃ እኔ አርግ የሚለኝን ነገር ማድረግ ብቻ እኮ ነው ሌላ እኮ ማድረግ እንትን ምለው ነገር እኮ እስከመቼ ነው ቆይ ግን እንደዚህ እየሰራው የምትኖረው እስከመቼ ነገርኩሽ እኮ አሁን ሰውየው እንዳለው ከሆነ ማለት ነው አሁን ስለሰማሽ እሺ ላውራሽ ስለሰማሽ ብዬማ ቆይ አንዴ ስሚ ስለሰማሽ ላውራሽ እንዳለው ከሆነ ይሄ ስራ የመጨረሻው ነው ብሏል እና ከዛ በቃ ከዚህ ስራ በኋላ ሌላ የምንሰራው ስራ የለም እያለኝ ነው እና ይሄንን ስራ ደግሞ እዚህ ነገር ሳልገባ እምወጣበትን መንገድ እስካሁንም የቆየሁት ደግሞ አንቺን ለማሳከም ብዬ ነው ታውቂያለሽ አይደለ ይሄንን ሁሉ መስዋዕትነት ከፈለ የነበረው አንቺም የምትድኝበትን ማለት የምትታከሚበትን መንገድ እኔ ራሴ አመቻቻለሁ እሺ አንቺ አትጨነቂ ምን ያክርግጠኛ ነው ድጋሚ ደግሞ ያሰራል እሱን አላውቅም ምን ማረጋገጫ ምን የምታውቀው ነገር የለም እኔ እንደሆንኩኝ ይሄንን ሁሉ አጣት እየሰራው ፈጣሪ ብዬ መለመን አንቺ አሁን እስከዛሬ ሰው ገላት ተቀማጥ አሁን ግን ሰውን ስገድል ትእዛዝ ይሰጣል ይሄ ደግሞ ትልቅ ወንጀል ነው
አንተ ደግሞ የነገር ካደረክ ምን እንደሚከተል አታውቅም። ይኸውልሽ እኔ እኮ አሁን ያ ነገር እሺ ቆይ የሆነ ነገር ቢፈጠር አንተ የሆነ ነገር ብትሆንስ አስበዋኔ እኔስ ምንድነው የምሆነው? ገና ለገና አሳክማታለሁ እህቴን አድናታለሁ ብለህ አንተ ሌላ ነገር ስትገባ አንተ ምንም ሳታሳክመኝ አንተም የሆነ ነገር ሆነ አስበው ሁላችንም እኮ የምንጎዳው እስከዚህ ድረስ እስኪ ያንዳንዱ ነገር አስበው አስተውል። ይኸውልሽ እስከዚህ ድረስ የደረስነው ማለት ነው የሆነ ነገር እናገኛለን ብለን ነው አይደል? ከዚህ ውስጥ የምንወጣው ደግሞ የሆነ ነገር ይዘን መሆን አለበት ነው። ግን ከዛሬ ነገ የሆነ ነገር ይፈጠራል እያልክ ማለት ነው። ሄሉዬ በቃ በእናትሽ ይሄን ነገር ለኔ ተይው እያልኩሽ ነው። አንቺ ለራስሽ ይሄን ህመምሽን አስታሚ በቃ የኔ ነገር ጭራሽ ሌላ አይምሮሽ ውስጥ ለበሽታ እንዲፈጥርብሽ አልፈልግም። ለኔ በቂ ነው በቃ እኔ ባልከም ችግር የለም። እሺ በቃ ያልኩሽ እኮ ነው። እሺ ተረጋጊ በቃ አንቺ እኔ በማመልጥበት እኔና አንቺ እናስመልጣለን። ሌላ ምንም ነገር አልፈልግም። እሺ እንደዚህ የሚያሰቃየን ለምንድን ነው እንደዚህ የሚያደርገን? አዩ ሰው እጅ ላይ ስለወደቀን ነው። አይዞሽ ለኛም ቀን ይመጣል። እሺ ለኛም ቀን ቢወልደን ማኑሩ እናት እንደሌለን ስለሚያውቅ ነው። ማንም እንደሌለን ስለሚያውቅ ነው። ቤተሰብ እንደሌለን ስለሚያውቅ እኛ እንደፈለገ ያደርገናል። እኛ ለምን አይዞሽ ለኛም ቀን ይወጣልናል። አታልቅሽ በቃ እሺ። አይዞሽ እሺ አይዞሽ እሺ ተራስን ጠብቅ በቃ ምን ነገር እንዳትሆን እሺ። አታስቢ አይዞሽ መድረስ ያለብን ቦታማ እኔና አንቺ አንድ ላይ እንደርሳለን። እሺ አታስቢ እሺ። ምን ላድርግልሽ አሁን? እሺ እኔ ምንም አልፈልግም። ቆይ ግን 3 ቀን ሙሉ የት ነበርክ? ወደ የሆነ ቦታ ወጣ ብዬ ነበር ከጓደኞቼ ጋር ነገር ወጣ ብዬ ነበር። ማለት 3 ቀን ሙሉ አውቃለሁ ማለት መጥቼ ማየት ነበረብኝ አንቺን ነው። ግን በቃ የሆነ የማይመች ሁኔታ ውስጥ ነበር የነበርኩት። ስለዚህ ነው በጣም ስጨነቅ ነበር። ስደውልልህም ስልክ በቃ አይሰራም። ስደውልልህም ማለት ደውልልኝ አውቃለሁ። ግን ያን ያክል እንኳን ልታወራኝ ቀነኛ አውቃለሁ። በቃ ማለት ድምጼን ከሰማሽ ትንሽ ቢያንስ ተረጋጊያለሽ ብዬ ስላሰብኩ እንደምትጨነቂም ስላወኩኝ ነው። ደግሞ ደውዬ ራሱ ደህና ነኝ እንዳታስቢ ብዬሽ አንድ ቃል ብቻ ተናግሬ የዘጋሁት። ግን እኔ ምንም አልሆንም እየነገርኩሽ ነው። እኔ ምንም አልሆንም። እኔ ራሴን መጠበቅ እችላለሁ። እድሜ ለዚህ ሰውዬ በእውነት ምንም እንኳን መጥፎ ነገር ቢያሰራኝ ማለት ነው ራሴን እንዴት መጠበቅ እንደምችል እንዴት መጠበቅ እንዳለብኝ በቂ የሆነ ስልጣን ሰጥቶኛል። በእውነት ነው ማለት። እሺ ቆይ ግን ሌላ ማረጫ አትፈልግም እኮ? እየፈለኩኝ ነው እያልኩሽ ነው እኮ በቃ ሌላ ጭራሽ ሀሳብ አይግባሽ። በቅርቡ ከዚህ ነገር ውስጥ እንወጣለን። ይሄ ነገር ካላደረክ ደግሞ ሰውዬው እንደሚገልህ ያስፈራራ እንደነበር ሰምቻለሁ። አይቻለሁ። ይሄው እምልልሻለሁ እህቴ፣ አሁን አንቺን ኢንሳይ በቅርብ ቀን ውስጥ ከዚህ ነገር ውስጥ እንወጣለን። እሺ በቅርብ ቀን ውስጥ በቃ እኔ ነገሮችን መንገድ እያስያዝኩኝ ነው። በቃ አትጨነቂ። 2 ቀን ነው የተሰጠህ። ስለዚህ በዚህ 2 ቀን ውስጥ የሆነ መፍትሄ ካላገኘ አንተን የሆነ ነገር ሊያደርግ ይችላል። አውቃለሁ። እኔ እምልልሻለሁ እመኚኝ እህቴ፣ በዚህ 2-3 ቀን ውስጥ ማለት ነው እኔና አንቺን ካለንበት ነገር ውስጥ አወጣለሁ። እምልልሻለሁ። በጣም እርግጠኛ ነኝ። በጣም ግን በቃ ምን መሰለሽ አሁን እኔ እንደሆንኩኝ የምሰራው ስራ ራሱ ነው ከፈጣሪ ራሱ ለመለመን ራሱ አርቆኛል። ያንቺ አምላክ አንቺን እስካሁን ያቆየልኝልኝን አምላክ እባክሽን ጸሎት አድርጊ። በቃ ሌላ ምንም አልፈልግም። አንቺ በጸሎትሽ አግዢ። ሌላ ምንም አልፈልግም። በቃ እና ራስሽን አታስጨንቅ። እኔ ማድረግ ያለብኝ ነገር በሙሉ አደርጋለሁ ከዚህ ውስጥ እንድንወጣ። እሺ ግን ራስን እየጠበቅክ በቃ ወከና ደራን። ግን ደግሞ ታስታውሳለህ እማዬ ወደዚህ ስትመጣ ካዳሙ በጣም ብዙ ብር ይዛ ነበር የመጣችው አይደል? በጣም ብዙ ብር ነበር እኮ ይዛ የመጣችው። እኔ እሱ ነገር ግን በጣም ነው ግራ የሚገባኝ። ረስተውና ከዛ እንደውም እኮ ብሩ በቃ ቤት እንገዛለን ብዙ ነገር እናሟላለን ምናምን ብዙ ነገር ነው ስትለን የነበረው እኮ እማዬ። ግን ያን ብር የት እንደገባ አላውቅም። ደግሞ እኮ እማዬ ምንም አሟት እንኳን አንድ ቀን አያውቅም። አንድ ቀን እኮ ታማ አታውቅም። እና እንዴት ድንገት እኮ ታመመችና ሞተች ነው ታስታውሳለህ? እናንተ እንደውም ውጭ ቆይተን ስንገባ ድንገት ታማኒ ሞተች ነው ማለት ስንገባ እኮ እንደሞተች ነው የምናውቀው አይደል እንዴ? ቆይ ከዛ በፊት
ታማለች ነው ምናምን ነገር ብሎ እኮ የሆነ ሳለ እኮ አንቺ ገብተሽ ነበር እኮ ወደ ውስጥ እንደውም የሆነ ትምህርት ቤት ፍለጋ ይሁን ቤት ፍለጋ ይሁን ምናምን ብቻ ወጣን ነበር። እኔ ትንሽ ነኝ እዛኔ በስነ ስርዓት አላስተዋሰው። አዎ ግን ምን መሰለህ እርግጠኛ ነኝ ቆይ እስኪ እንትን እንደሚያቃስተሽ ምናምን አልደረስንም። እሺ ከዛ ምን ሆነን ብለን ደንግጠን ስንገባ ምናምን እጃችንን ይዛ ከዛ አጋጣሚ ሰውዬው ምናምን ወጥቶ ነበር። ከዛኛ ስንገባ እሱ ቀጥታ ነው የወጣው። እሺ ከዛ ምን ሆነን ምናምን ብለን ደንግጠን እጇን ስንይዛት ምናምን በቃ ያቃስተሽ ምናምን ነገር ይሄን ሰውዬ ተጠንቀቁት ምናምን አይነት ነገር ነበር ስታወሪ ነበር። ሌላ ነገር ልታወራን ፈልጋ ግን አቃታት ነው ወደው ጸጥ አለች። አታስታውሰም? እኔ እኮ ነገር በደንብ ነበር ማስታወሰው። የሆነ ውሃ ነው ምናምን ነገር ላመጣላት ሂጂ እኮ ነው ስመለስ እንትን እንዳለች። አልሰማህም ማለት ግን ይሄን ሰውዬ ተጠንቀቁት የሚል ነገር እያወራች ነበር። እርግጠኛ ነሽ? አዎ እንዴ ማለት የሆነ ለምንድን ነው እንደዚህ ያለችኝ? ደግሞ ታውቃለህ ይሄ ሰውዬ እኔ ብዙ ነገር እንድጠራጠር ያደረገኝ አንድ እናታችን እንደዛ ከማለቷ እኛን ደግሞ የሚያደርገው ጫና እያንዳንዱ ነገር የሚያደርገው አንተን እንደዚህ ወንጀል እንድትሰራ እያደረገ ካንተ ገንዘብ የሚቀበለው ነገር አለ። እኔ ይመስለኛል ይሄ ሁሉ ነገር የሰውየው ማለት የሱ ምክንያት ይመስለኛል። እናታችን እንደዛ የመሆኗ ምክንያት እንዴ ቆይ ግን ምን ማለት ነው? እንዴት ነው ቆይ ይሄንን ሁሉ ጊዜ እኔ ግን ምንም ሳላስበው የቀረሁት? አላውቅም ግን ለብዙ ጊዜ ሳብሰለስለው ነበር የኖርኩት። እኔ አንተ አንድ ነገር እንዳትሆን ብዬ ፈርቼ ነው። ወይኔ እናቴ እንዴት ቆይ እኔ እንደዚህ ያደርገኛል? እንዴት እንደዚህ ያደርገኛል? እንዴት ነው እኔ ላየው አልቻልኩት? ቆይ እስከ ዛሬ ድረስ ግን እንዴት ነው ያልታወቀኝ እስከ ዛሬ? ቆይ ወንድሜ ተረጋጋሽ ቆይ እና ቆይ አታለው አልኩ እያልሽኝ ያለሽው እሺ ማድረግ እችላለሁ። እኔ ቆይ አንተ አንድ ነገር እንዳትሆን ብዬ ፈርቼ ነው። ኧረ ምን አይነት ሰው እንዴት ነው ቆይ ግን ይሄንን ነገር ላውቅ አልቻልኩት እስከ ዛሬ? እናቴን የገደላት እሱ ነው እንዴ? ቆይ እኔ እኮ አይደለም ጥርጣሬ እኮ ነው ግን ያው ነው ጥርጣሬ ራሱ ያው ነው እንዴት ነውና ወይኔ አቤት እኔ እኮ የሁሉ ነገር ከሚያደርገው አንፃር ነው እርግጠኛ ነው የቻልኩት። ወይኔ አቤት